እንደው እኔ ግን ማለት ነው እንደ ልዑሌ ደሞ መራራ ሰው አለ? አይ ልዑልዬ፣ እንደው ምንም ብታደርግ በቃ ደመ መራራ ነው አደለ? አሁን ደግሞ በቃ ይሄ የልዑሌ ሴራ ነው እየተባለ ነው። እኔ እኮ በቃ ልዑልን አትንኩት እንዴ! ልዑል ምንድን ነው ያደረገው? ስንት መከራውን እያየ ከሄሉ ጋር እየፈጋ ያለ ሰው ነው አደለ እንዴ? ምን ብሎ ነው አሁን? እስኪ እንደው ፈለን ሄዶ ምክር አድርጎ ያብ ስራ አያስፈልግም የሚላት እንዴ? ኧረ አረጋጉት። እኔ እኮ ልዑሌ ሲነካ አልወድም። እንግዲህ ምን አድርጋለሁ? ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛልኝ። ውድ ቤተሰቦች፣ የሄሉዬ ቤተሰቦች ማለት ነው። እንዴት ናችሁ? ደህና ናችሁ? እኔ የምለው አንዳንድ ነገር ሲፈጠር ያው ብቅ እላለሁ። በእርግጥ አንስማማም እኔና እናንተ፣ ምክንያቱም እኔ ያብ የሚያደርገውን ነገር እቃወማለሁ፣ እናንተ ደግሞ ያብ የሚያደርገውን ነገር ስለምደግፉ። በነገራችን ላይ የምቃወመው መጥፎ ነገሩን እንጂ ፍቅሩን አይደለም፣ ከሄሉ ጋር የሚያሳልፈውን ጊዜ አይደለም። እች ሴት ምናምን የሚጎዳት ሴት የሚበድላት ነገር ግን እኔ አትመቸኝም። መቼም ነው ልትመቸኝ የማትችለው ማለት ነው። እና ምንድን ነው እንግዲህ ሰሞኑን ፍቅር ፍቅር እያጫወታቸው አረ ቆይ የረሳሁት ነገር እንደው በልዑሌ ቤትማ እኮ ቪዲዮ ልሰራ ነበር። በመጀመሪያ ልዑልዬ ማለት ነው ለምንድነው ቪዲዮ ማሰራ? ወንድማችን እንዴ ቪዲዮ ለምንድን ነው ማሰራ? ዩቲዩብ ምን ሆኖብህ ነው? ስራ እንጂ ሁሉም እየሰራ አይደል እንዴ? ከዛ በመቀጠል ደግሞ አቤት ቤት አቤት ቤት እንዴ! እዚህ ቤት ድብቅ ሴት አለ እስከምል ድረስ እውነት ያኔ የልዑሌ ቤት ነው ደግሞ እኮ ማለት ነው። አይ እንትኑ ግድግዳ ላይ እየተሰቀለው ምናምኑ እንዴት እንደሚያምር እንዴ! ወንደላጤ ቤት እኮ አይመስልም እናንተ። የተከበረች ሴት ያለችበት ቤት ነው የሚመስለው። ይሄማ እርግጠኛ ነኝ ሶስዬ በድብቅ እየሄድሽ የሆነ ነገር ታረጊያለሽ ከዛ ቤት ጀምራችሁ እንደ እኔ እኮ ተጣመሩ ብያለሁ እና ኧረ እኔ ቤቱ ገርሞኛል። የምሬን ነው የምላችሁ። ጽድት ያለ ቤት ነው ያለው ልዑሌ። አዎ የኔ ጀግና። ለካ በተግባርም እንደዛ ሆነ። ጀግና ነህ ለካ። እና ማለት ነው እንደው ልዑልዬ የምትሰማኝ ከሆነ ቤትህ በቃ ግቡበት ነው የሚለው። እውነቴን ነው። ደግሞ እንደዛ ስል ኑና ግቡ እንዳትል አንተ ደግሞ እዛ ቤት መግባት ያለበት አንድ ሰው ብቻ ነው። እና ቤተሰቦቼ ማለት ነው አሁን እንግዲህ ሰሞኑን ሄሉና ያብ ስራ ማለት ነው እንዴ እንዶ ፍቅር አጫዋቷቸውን ደስ ይላል እኮ። እኔ ሀቅ ስነግራችሁ ማርያምን ያለምንም መዋሸት ሄሉና ያብ ስራ በአንድ ላይ ሲሆኑ በጣም ነው የሚያምሩት። በጣም ግን ያው ውስጥ ላይ ትንሽ ችግር ያለ ይመስለኛል ሳስበው በያብ በኩል። እኔ እንግዲህ ሄሉን እስካሁን ንጹሕ ሰው እንደሆነች ነው የማውቀው፣ መልካም ልጅ እንደሆነች ነው የማውቀው። እና ምንድን ነው ያብ ስራም ቢሆን ሌላ ነገር አድርጓል ሳይሆን በማየው መሰረት ግን ሴቶችን ባለበት ችግር አለ። ግፍ ማጠራቀም ጥሩ አይደለም። በኋላ ላይ ለሚወልደው ልጅም ራሱ መልካም ሊሆን አይችልም። ይሄን ነገር እኔ አጥብቄ ተቃዋሚ ነኝ። ከዛ ውጭ ግን ባላቸው ነገር በጣም ሰላም ነበሩ። አሪፍ ጊዜ እያሳለፉ ነበር። እንግዲህ ደፍረስ ብሎበት በትናንትናው ቪዲዮ ደግሞ አሁን ያብ ስራ እኔ በቃ አንቺን በነፃነት ማግኘት አልቻልኩም። በትናንትናው ሳይሆን ባለፈው በሰራው አንቺን በነፃነት ማግኘት አልቻልኩኝም። በቃ ምንድነው ሁሉ ነገር ከአንቺ እንዲመጣ ፈልጋለሁ አለ ማለት ነው። ለምሳሌ ያባችን ሁሉ ነገር ስትል ምን እኔ አሁን አልገባኝም። በግልጽ ላውራ መሰለኝ። ያ በቃ እኔ ዛሬ ፈልጊያለሁ እና አብረን እንደር እንድትል ፈልገ ነው አልገባኝም። እና እንደዛ ሲል ስለሰማሁት ነው። እኔ ብቻ ግራ ስለተጋባኝ ነው ይሄ ነገር ማለት ነው። ሁሉም ነገር ከአንቺ እንዲመጣ ፈልጋለሁ አለ ማለት ነው። አንተ የምትፈልገውን ነገር እንደ ወንድነት መጠየቅ እኮ ነው። ምን እሷ እስከምጠይቅ ድረስ ምንም መጠየቅ አይጠበቅብም። ሲቀጥል ደግሞ ሌላኛው ደግሞ ማለት ነው ትክክል ያልሆነውን ነገር እኔ አሁን እዚህ ጋር ትክክል ያልሆነውን ነገር መንጥሬ መናገር ነው የምፈልገው። አንተ ጓደኛን ፍቅረኛን የምትወዳት ከሆነ እሷ የምታከብረውን እሷ የምትወደውን ነገር አትንካባት። ይሄ በቃ ኔቨር ማድረግ የሌለብህ ነገር ነው። አሁን ሶሲና ልዑልን ሁሌም ደህና ነበር ካረል እንዴ ታርቃችሁ ስንት ነገር ምግብ ስትበሉ ስትጠጡ ፏፈሽ እያላችሁ አልነበር እንዴ? አሁን ትናንት ምን ደፍርሶብ ነው ከህይወትሽ አስወጫቸው ስትለይ ነበረ። ምንድን ነው ተቀያያሪ ሰው መሆን? እንደዚህ አንዴ ደህና አንዴ አፈር መሆን አያስፈልግም። ሲቀጥል ደግሞ ማለት እሷ የምታከብረውን ነገር እሷ የምታከብረውን ሰው ከህይወቷ ውጭ ማለት አይቻልም እንዴ? ምን አይነት ቦታ ቢኖረው ነው ብላ እኮ አንተን ራሱ ግምት ውስጥ ነው የምታስገባ። ገብቶሃል አይደለ? ይሄን ልትረዳ ይገባሃል። አንተ ፍቅረኛህን ማግኘት ባለብህ መልኩ ማግኘት ትችላለህ። ፍቅረኛ ያንተ ነች አይደል? እዚህ ጋር ማንም ሊጋራህ አይችልም። የትም ቦታ ወስደህ ጊዜ ማሳለፍ ትችላለህ፣ መብት ነው። ደግሞ ሌሊቱን ሙሉ ከሄሉ ጋር ተኝተው የሚያድሩት አይደል? ማደር ከፈለክ ሲጀምር ምንድን ነው አብራችሁ የምታድሩት? ሳትጋቡ ነው እንዴ? ምን ማለት ነው ይሄ? እና ውድ ቤተሰቦች እንግዲህ ወደ ትናንትናው ቪዲዮ ስመጣላችሁ ደግሞ አሁን ከዚህ ጋር
ይሄ ስራም ሊሰሩ ሊጀምሩ ሊሆን ይችላል፣ ወይም ደግሞ ለያብ ፈተና ሊሆን ይችላል ብዬ ነው ያሰብኩት። አሁን ስራ ምናምን ሳይሆን የሆነ ፈተና የቀረበለት ይመስለኛል ለያብ። ነገር ግን ፈተናውን ባንዴን የወደቀው ወደቀ። ያብ ወድቋል። አሁን በትናንትናው ቪዲዮ ያብ በጣም ነው የወደቀው። ምክንያቱም ምንድን ነው ያለው? ቤተሰቦቹ ያብን አይፈልጉም እየተባለው፣ እሱ ደግሞ ቤተሰቦቿ ወግ ማድረግ ነው የሚፈልጉት። ስለዚህ አርግዛ ከሄደች ይቀበሏታል። ይሄ ምን አይነት አስተሳሰብ ነው? አንተ ልጇን ሳይሆን እኮ አንተን ያልፈለጉ አይደል እንዴ? እነሱ ካልፈለጉት ሰው ልጃቸው ብታረግዝ ምን ያደርግላቸዋል? ቤተሰብ ያልፈቀደው ልጅ ምን ይሰራል እንዴ? ማለት አይፈልጉም የተባለው አንተን እስከሆነ ድረስ ማለት ነው። በሌላ መልኩ ሄደ ቤተሰብን እንዴት ማሳመን እንዳለብህ በስነ ስርዓቱ ወይ ሽማግሌ እንደ ራስም ባለፈው እንዳደረግከው እኮ ሄደ ደፍረ ሽማግሌ መላክም ትችላለህ እኮ። እና ይሄ ማለት አርግዘሽ ማስረገዝ ነው፣ አርግዛ መሄድ አለባት የምትለው ነገር ይሄ እንዲጥላ አድርገዋል። በእኔ በኩል ያው ፈተናውን ወድቃል። እንግዲህ ምንም ማድረግ አይቻልም። እኔ አሁን ያንተ አማት ብሆን ማለት ነው አስፈንጠሬ ነው የማወጣ እውነት። ምክንያቱም እኔ ለልጅ የሚገባ ወንድ አይደለም ብዬ ካሰብኩኝ ከሱ አይደለም ማርገዝ እንደ አብራ እንድተኛ ሁሉ አልፈልግም። እና ስለዚህ እንደምንም አድርጎ ፈለን ማሳመን ነው የሚቀድመው እንጂ ይሄ እርግዝናን ራሱ መፍትሄ አድርገ ማምጣት የተሳሳተ ነገር ነው። ይሄ በቃ አስተሳሰብ የጎደለው ሰው የሚያስበው ነገር ነው። እንደዚህ አታስብ፣ ትክክል አይደለም ይሄ ማለት ነው። እና እንግዲህ ምን እንደምትል እየተፈተንክ ሊሆን ይችላል ከዛ ጋር የምታደርጋቸውን ነገሮች። ሲቀጥል ደግሞ ቤተሰቦቿን እንትን አይባልም፣ ሄደን ሰዎቹን እናናግራቸው አይባልም። ሄሉዬ ነይ እንሂድ እናትና አባትሽን እናናግራቸው ነው የሚባል። ይሄ የንቀት ምልክት ነው የሚመስልብህ። መቼም ሀበሻ እውነቱን ሲነግሩት አይወድም አይደለ? እንግዲህ እንደዚህ ስናገር ምናልባት ከደበረ እንደ አጋጣሚ ደርሶ ካዳመጥከኝ ትክክለኛ ነገር ነው የምናገረህ፣ አይደብርህ። ሩጠ ግን ይሄ ያልጋ ጨዋታ ባታወራ ጥሩ ነው። ምን ማለት ነው አንተ? አሁን በትናንትናው ላይ በቃ ዘለልት ወጣባት ነበር እንዴ? ያብ ስራ ይህን ያክል ተነሳ ነው? ወይኔ ጌታ ሆይ ድረስ እኮ ባለኩ በቃ እንደው በዩቲዩበሮች ምክንያት ማለት ነው የሌለ ምላስ አወጣው፣ የሌለ ብልግና። እኔ ተከብሬ እኔ ኖርኩት እናቴ። እና ካሜራ ፊት እንደዚህ አይነት ነገር አይደረግም ማለች ሄሉዬ ማለት ነው። ሄሉ ደግሞ አሁን እዚህ ጋር አጋነንሽው። ምክንያቱም እኔ እጅሻለሁ እኮ ባለፈው ዘለሽ ከንፈሩን አልሳምሾም። ሄሉዬ ምንድን ነው የምትይው? ስመሽው አይደለ? አንቺም እኮ ካሜራ ፊት ነበር የሳምሾው። እና እንደ አንዳንዴ እኮ ግርም ምንም ምትልኝ በቃ የሆነ ተቃራኒ የምትሆኑበት ነገር እና ያብ ስራ ሄሉን ማግባት ከፈለክ በስነ ስርዓቱ ቤተሰብ ጠይቀ ሽማግሌ ልክህ አግብታት ከዛ በኋላ ነው አንተ ማስረገዝ የምትችለው። ወይ ጉድ! እኔ አንተን አላምንም እኮ መቼም ቢሆን ፍቅር እንደዚህ ቢኖርባችሁ ማለት ነው። እምነቱ ግን በጣም ከባድ ነው ከያብ ስራ ላይ። እኔ ድሮ ነው እምነቴን ያነሳው፣ ግን ሳያቸው ደስ ይለኛል በእውነቱ ማለት ነው። እና ካረገዘች በኋላ ምን እንደሚፈጠርባት ምን አውቃለሁ። ሄሉዬ የኔ እናት ድጋሜ ደግሞ መንከራተት አይሆንም፣ እንደዛ አይሆንም። ሄሉ ደግሞ ማለት ነው እኔ ነግሬሻለሁ፣ አንድም ነገር ሳይደረግ ይሄ እርግዝና ምናምን የሚባል ነገር ከጭንቅላትሽ አውጭ። ዝም ብለሽ ፈለ ትቀበለኛለች ብለሽ ምናምን አጉል ነገር እንዳታረጊ፣ እንደማታደርጊም አውቃለሁ። እና ማለት ነው ይሄ ነገር ደግሞ ከድራማ ዓለም ወጣ ስንል እውነትም ሊሆን ይችላል። ምክንያቱም እንደ ሄሉ የተበደለ የተጎዳ ሰው የለም። እናት ደግሞ ለልጇ ትቆረቆራለች፣ ታስባለች። ስለዚህ ልጄ እንድትሰበርብኝ አልፈልግም በማለት እውነትም ሊሆን ይችላል። በቃ ከነገሮች መሸሸት ስለፈለገች ሊሆንም ይችላል። እና ምክንያቱም በተደጋጋሚ ሄሉ የመጡ ወንዶች ሲሰብሯት እንጂ መቼም ሲጠግኗት አላየንም። ከናቲ ወዲያ እንግዲህ እኔ ከናቲ ወዲያ እንግዲህ እኔ ሰውን አላምንም። በእውነት ነው የምላችሁ በፈጣሪ ስም። እንደዛ መጥቶ ስንት እኔ የምለው ናቲና ሄሉ ግን አልታረቁም ነበር ነው ቤተሰብ ለቪዲዮ ነበር እንደዛ ሲሆኑ የነበረት። እኔ እኮ ግራ ገባኝ። እንዴት ያን ሁሉ ቃላት ተረስቶ ነው አሁን ደግሞ ባለፈው ማለት ነው ናቲ የሆነ አዝኖ ሙዚቃ ለቆ ምናምን ወላንሳን ማንም ዩይስ ምናምን እያሏት ነበረ። እና ያችን እንትኗን ነው ነጫጭባዋን ናፍቆ ነው ናቲ እንደዛ ሲሆን የነበረው፣ ወይስ ደግሞ ሄሉ ከአብስራ ጋር ስለሆነች ነው አልገባኝም። ብቻ ግን እና ይሄ ነገር እውነት ሊሆን ይችላል ብዬ አስባለሁ። ምክንያቱም ምን አለ ያብስራ ፈለ እንደዚህ ልትል የቻለችው በጣም በብዙ ነገሮች ስለተደጋገመ እና ተጎድታ ስላለፈች ነው አለ ማለት ነው። በነገራችን ላይ ከጉዳቱም አንተ አለበት እኮ መጀመሪያ ላይ አንተም ጎድታታል እኮ። በልዩ ምክንያት ስንት እንባ ነው ያለቀሰችው፣ ስንት ነገር ነው የተንከራተተችው። እና ብቻ አላቅም። ፈጣሪ አምላክ ሰላም የሚያደርጋችሁ ከሆነ ያድርጋችሁ፣ መልካም ህይወት ምሩ ነው የሚለው። ምክንያቱም
እኔ እንደዚህ ነው ብዬ መናገር አልችልም። ፈጣሪ ነው የሚያውቀው የነገን ማለት ነው።